ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች፣ ዛሬ ዓለማችን በአስደንጋጭ የኢነርጂ ቀውስ ውስጥ ትገኛለች። በመካከለኛው ምስራቅ ቁልፍ የነዳጅና የጋዝ ተቋማት ላይ በተሰነዘረ ተከታታይ ጥቃቶች ምክንያት የነዳጅ ዋጋ በአንድ ጀንበር $110 አልፈዋል። በአውሮፓና በእንግሊዝ የተፈጥሮ ጋዝ ዋጋ ሰማይ የነካ ነው። ይህ ተራ ግጭት አይደለም፣ የዓለምን ኢኮኖሚ የጀርባ አጥንት የመስበር ዓላማ ያለው ስልታዊ ጥቃት ነው። ከኳታር ግዙፍ የጋዝ ማዕከላት እስከ ኩዌት የነዳጅ ማጣሪያዎች እንዲሁም የኢራን የጋዝ መስኮች ድረስ የእሳት ራት እየሆኑ ነው። በዚህ ሰፊ ትንታኔያችን ማን ማንን መታ፣ ዓለም አቀፍ ገበያው ለምን ተናወጠ እና ቀጣዩ አደጋ ምንድን ነው የሚሉት ነጥቦች በዝርዝር እንመለከታለን። የቀውሱ መጀመሪያ የሆነው በኳታር የሚገኘው ራስ ላፍን የኢንዱስትሪ ከተማ ነው። ይህ ቦታ ተራ የጋዝ ማከማቻ አይደለም። የዓለማችን 20% ፈሳሽ የተፈጥሮ ጋዝ የሚያቀርብ ለኤዥያ እና ለአውሮፓ የኢነርጂ ዋስትና የሆነ ግዙፍ ማዕከል ነው። የነዳጅ ኩባንያው ሼል እንዳረጋገጠው በኢራን ጥቃት ምክንያት በተቋሙ ላይ ከፍተኛ የእሳት አደጋ ደርሷል። ምንም እንኳ ኩባንያው እሳቱ በቁጥጥር ስር ውሏል፣ ተቋሙም በአሁኑ ሰዓት ደህንነቱ የተጠበቀ ነው ቢልም ምርቱ ግን ተቋርጧል። በቀን 1.6 ቢሊዮን ኪዩቢክ ጫማ ጋዝ የማቀነባበር አቅም ያለው ይህ ተቋም ስራ ማቆሙም በአውሮፓ የሚገኙ ፋብሪካዎችና መኖሪያ ቤቶች ላይ የኃይል እጥረት ስጋት ደቅኗል። ውጥረቱ በኳታር ብቻ አላበቃም። ጥቃቱ ወደ ኩዌት ተስፋፍቷል። የኩዌት ብሔራዊ የዜና ወኪል እንደዘገበው ሚና አብድላሂ የተሰኘው ትልቁ የነዳጅ ማጣሪያ በድሮን ጥቃት ተመቶ በእሳት እየነደደ ነው። ይህ ጥቃት የተፈጸመው ሚና አልአህመዲ ከተሰኘው ሌላኛው ማጣሪያ ጥቂት ኪሎ ሜትሮች ርቆ በሚገኝ ቦታ ላይ ነው። ኩዌት በመካከለኛው ምስራቅ የተረጋጋ የነዳጅ አቅራቢ ተብላ የምታወቅ ብትሆንም አሁን ግን ማጣሪያዎቿ የጥቃት ኢላማ መሆናቸው የዓለምን የነዳጅ ገበያ በእጥፍ አስደንግጦታል። የሚያሳየው ጥቃቱ የተበታተነ ሳይሆን ቀጠናው የኤነርጂ መሰረተ ልማቶችን ሙሉ በሙሉ የማውደም ስልት መሆኑ ነው። ይህ ሁሉ መባባስ የመጣው ባለፈው ረቡዕ በኢራን ሳውዝ ፓርስ የጋዝ መስክ ላይ ጥቃት ከተፈጸመ በኋላ ነው። ሳውዝ ፓርስ በዓለም ትልቁ የተፈጥሮ ጋዝ ክምችት ሲሆን ኢራንና ኳታር በጋራ የሚጋሩት ነበር። እስራኤል ጥቃቱን ስለመፈጸሟ እስካሁን በይፋ አላመነችም። ሆኖም ሁሉም ጣቶች ወደ እስራኤል እየጠቆሙ ነው። ፕሬዚዳንት ዶናልድ ትራምፕ በሰጡት ጠንከር ያለ መግለጫ አሜሪካ ስለ እስራኤል ጥቃት ምንም የምታውቀው ነገር የለም በማለት ራሳቸውን አግልለዋል። ነገር ግን ትራምፕ ለኢራን ግልጽ ማስጠንቀቂያ ሰጥተዋል። በኳታር ላይ የምታደርገውን ጥቃት በአስቸኳይ አቁሚ ብለዋል። በዚህ ሰዓት የእስራኤል መከላከያ ሰራዊት አይዲኤፍ ከኢራን የተኮሱ አዳዲስ ሚሳኤሎችን እያከሸፈ መሆኑና ህዝቡ መጠለያ እንዲገባ እያሳሰበ ይገኛል። ታዋቂው ዘ ኢኮኖሚስት መጽሔት የኢኮኖሚ አዘጋጅ ማቲው ለቢቢሲ ራዲዮ 4 እንደተናገሩት የገበያው መናወጥ እጅግ ግዙፍ ነው። ባለሙያው እንደሚሉት ባለሀብቶች አሁን እየሰጉ ያሉት ስለ ጊዜያዊ እጥረት ሳይሆን ስለ ረጅም ጊዜ መስተጓጎል ነው ብለዋል። አሁን ላይ በአውሮፓና በኤዥያ የጋዝ ፍላጎት ዝቅተኛ ቢሆንም የበጋው ወቅት ሲመጣ ግን ሁኔታው ይቀየራል። አገራት ለማቀዝቀዝ ከፍተኛ ኃይል ስለሚፈልጉ፣ አውሮፓ ደግሞ ለቀጣው ክረምት ክምችት ለማድረግ ስለምትገደድ ከፍተኛ የዋጋ ፉክክር ይፈጠራል። ይህ ደግሞ የነዳጅና የጋዝ ዋጋን ወደማይቀመስ ደረጃ ሊያደርሰው ይችላል ብለዋል ባለሙያው። በዚህ ጦርነት ውስጥ ትልቁን ጉዳት እያስተናገዱ ያሉት ንጹሃን ናቸው። በዌስት ባንክ ከተተኮሰ ሚሳኤል የወደቀ ስብርባሪ በአንድ የውበት ሳሎን ላይ አርፎ የሶስት ሴቶችን ሕይወት ቀጥፏል። በዲፕሎማሲው ረገድ ደግሞ ኢራን ትልቅ ስህተት እየሰራች መሆኑን የባህረ ሰላጤው ሀገራት ባለስልጣናት ይናገራሉ። ለዓመታት ለኢራን እንደ አደራዳሪና እንደ ድልድይ ሲያገለግሉ ለነበሩ እንደ ኳታርና የተባበሩት አረብ ኤሚሬትስ ያሉ ሀገራት አሁን በኢራን ላይ ጥቃት እየደረሰባቸው ነው። የተባበሩት አረብ ኤሚሬትስ ባለስልጣናት ኢራን እንዴት እኛን ተጠቃለች በማለት ከፍተኛ ድንጋጤያቸውን ገልጸዋል። ይህ ሁኔታ ኢራንን ከቀጠናው ጎረቤቶቿ ሙሉ በሙሉ ሊያገላት ይችላል። በአጠቃላይ ዓለም አቀፍ የነዳጅና የጋዝ ዋስትና አደጋ ላይ ነው። የነዳጅ ዋጋ $110 ማለፉ መጀመሪያ እንጂ መጨረሻ ላይሆን ይችላል። የሆርሙዝ ወሽመጥ ከተዘጋ ደግሞ የዓለም ኢኮኖሚ ወደማይመለስበት ቀውስ ሊገባ ይችላል። እስራኤል ለኢራን ሚሳኤሎች ምን አይነት ምላሽ ሰጥ ይሆን? አሜሪካስ በቀጥታ ወደ ግጭቱ ትገባ ይሆን? እነዚህን ጥያቄዎች በቅርበት እየተከታተልን ለእናንተ እናደርሳለን። የኢራን አብዮታዊ ዘበኛ ምህረት የለኝም በሚል መሪ ቃል በፋርስ ባህረ ሰላጤ ላይ በሚገኙ የጎረቤት ሀገራት የኢነርጂና የጋዝ ተቋማት ላይ ከፍተኛ የሚሳኤል ድብደባ መፈጸሙን በይፋ አስታውቋል። የጥቃት ቀጠናውን ወደማይመለስ የጦርነት አዘቀት ውስጥ የከተተው ሲሆን በተለይም በኳታር፣ በተባበሩት አረብ ኤሚሬትስ፣ በሳውዲ አረቢያና በኩዌት በባህሬን ላይ ያነጣጠረ ነው።
የኳታር ብሔራዊ ነዳጅ ኩባንያ እንደገለጸው በዓለማችን እጅግ ግዙፍና ስትራቴጂካዊ የሆነው የራስ ላፍን የተፈጥሮ ጋዝ ማምረቻ ተቋም በኢራን ሚሳኤሎች ተመቷል ብለዋል። ጥቃቱ በተቋሙ ላይ እጅግ ከፍተኛ የሆነ ቃጠሎ ያስከተለ ሲሆን ምንም እንኳን የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ቢረባረቡም ተቋሙ ላይ እጅግ አስከፊና ከባድ የተባለ ጉዳት ደርሷል። ኳታር ቀደም ብላ በኢራን በኩል የሚመጣባትን ስጋት በመረዳት ምርት አቁማ የነበረ ቢሆንም የኢራን ሚሳኤሎች ግን አሁንም ተጨማሪ የጋዝ መጋዘኖችና ማምረቻዎችን እያወደሙ መሆኑን ኩባንያው በጭንቀት ገልጿል። ይህን ተከትሎ ኳታር ዲፕሎማሲያዊ ግንኙነቷን በማቋረጥ በዶሃ የሚገኝ የኢራን ኤምባሲ ባለስልጣናትን በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አስቸኳይ ትዕዛዝ አስተላልፋለች። በሌላ በኩል ጥቃቱ በተባበሩት አረብ ኤምሬትስ ላይም በከፍተኛ ሁኔታ ቀጥሏል። የቴህራን ጦር በኤምሬትስ የሚገኙትን የሀብሻን የጋዝ ማዕከልና የባፊልድ የተባሉ ግዙፍ የነዳጅ ቦታዎችን በከባድ መሳሪያዎች ደብድቧል። የአቡዳቢ መንግስት ይህንን ድርጊት ኢራን በእስራኤል ላይ በአሜሪካ ላይ የከፈተችው ጦርነት ወደ ቀጠናው ሀገራት የተሸጋገረበት አደገኛ መስፋፋት ሲሉ በጽኑ ኮንነውታል። ምንም እንኳ የኤምሬትስ የአየር መከላከያ ስርዓቶች አንዳንድ ሚሳይሎችን ቢያከሽፉም የደህንነት ስጋቱን ተከትሎ አገሪቱ የጋዝ ስራዋን ሙሉ በሙሉ ለማቆም ተገዳለች። ከዚህም በላይ በሆርሙዝ ወንዝ መግቢያ አካባቢ በሚገኘው ኮንፋካር የባህር ዳርቻ ላይ አንዲት መርከብ በጥቃት ተመታ በእሳት ስትነድ መታየቷን የብሪታንያ የባህር ላይ የንግድ ማዕከል አረጋግጧል። የሚያሳየው ኢራን ዓለምን የነዳጅ መስመር ጭምር ለመዝጋት እየሞከረች መሆኑን ነው። ኢራን ጥቃቷን በዚህ ብቻ ሳታበቃ የሳውዲ አረቢያን ግዙፍ የነዳጅ መሬቶች የሚገኝበትን የምስራቃዊ ግዛት እንዲሁም ኩዌትና ባህሬን ላይ የሚሳኤል ናዳ አውርዳለች። ይህ የኢራን እርምጃ በዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤን የፈጠረ ሲሆን የሀገሪቱ መሪዎች ከእንግዲህ ለምንም አይነት የጎረቤት አገራት ምህረት አናረግም የሚል ጠንካራ መግለጫ ሰጥተዋል። ሆኖም ግን ይህ የኢራን ጥቃት ያላጸፋ አልቀረም። የእስራኤል አየር ኃይል ጦር ጀቶች የኢራን ኢኮኖሚ የጀርባ አጥንት ተብሎ በሚታሰበውና በዓለም ግዙፍነቱ በሚታወቀው ሳውዝ ፓርስ የጋዝ ማምረቻ ተቋም ላይ እጅግ አስከፊ ድብደባ ፈጽመዋል። የእስራኤል ጥቃት የኢራንን የኃይል ምንጭ ለማውደም ያለመ ሲሆን ይህም በሁለቱ ሀገራት መካከል ያለውን ቀጥተኛ ጦርነት ወደ አዲስ ምዕራፍ አሸጋግሮታል። ይህ ሁኔታ መላውን ዓለም በስጋት ውስጥ የከተተ ሲሆን የአሜሪካና የአውሮፓ ሀገራት ሁኔታውን በቅርበት እየተከታተሉ ይገኛሉ። የቀጠናው ሀገራት ጥምረትና የዓለም ሀያላን ጣልቃ ገብነት ካልታከለበት የመካከለኛው ምስራቅ የነዳጅና የጋዝ አቅርቦት ሙሉ በሙሉ ሊቋረጥና የዓለም ኢኮኖሚ ሊንኮታኮት እንደሚችል ተንታኞች እያስጠነቀቁ ይገኛሉ። ጤና ይስጥልን። ሰላም ጤና ይስጥልን። ወደ ቻናላችን ተከታታዮች ዛሬ ዓለማችን በአስደንጋጭ የኢነርጂ ቀውስ ውስጥ ትገኛለች። በመካከለኛው ምስራቅ ቁልፍ የነዳጅና የጋዝ ተቋማት ላይ በተሰነዘረ ተከታታይ ጥቃቶች ምክንያት የነዳጅ ዋጋ በአንድ ጀንበር $110 አልፈዋል። በአውሮፓና በእንግሊዝ የተፈጥሮ ጋዝ ዋጋ ሰማይ እየነካ ነው። ይህ ተራ ግጭት አይደለም። የዓለምን ኢኮኖሚ የጀርባ አጥንት የመስበር ዓላማ ያለው ስልታዊ ጥቃት ነው። ከኳታር ግዙፍ የጋዝ ማዕከላት እስከ ኩዌት የነዳጅ ማጣሪያዎች እንዲሁም የኢራን የጋዝ መስኮች ድረስ የእሳት ራት እየሆኑ ነው። በዛሬ በዚህ ሰፊ ትንታኔያችን ማን ማንን መታ፣ ዓለም አቀፍ ገበያው ለምን ተናወጠ እና ቀጣዩ አደጋ ምንድን ነው የሚሉት ነጥቦች በዝርዝር እንመለከታለን። የቀውሱ መጀመሪያ የሆነው በኳታር የሚገኘው ራስ ላፍን የኢንዱስትሪ ከተማ ነው። ይህ ቦታ ተራ የጋዝ ማከማቻ አይደለም። የዓለማችን 20% ፈሳሽ የተፈጥሮ ጋዝ የሚያቀርብ ለኤዥያ እና ለአውሮፓ የኢነርጂ ዋስትና የሆነ ግዙፍ ማዕከል ነው። የነዳጅ ኩባንያው ሼል እንዳረጋገጠው በኢራን ጥቃት ምክንያት በተቋሙ ላይ ከፍተኛ የእሳት አደጋ ደርሷል። ምንም እንኳ ኩባንያው እሳቱ በቁጥጥር ስር ውሏል፣ ተቋሙም በአሁኑ ሰዓት ደህንነቱ የተጠበቀ ነው ቢልም ምርቱ ግን ተቋርጧል።